በጣም አመሰግናለሁ። እንኳን አብሮ ደስ አለን። ምናልባት ከ4 ሰዓት የቀጥታ ስርጭት ትንሽ ፋታ እንደወሰድክ ነው ያገኘው። ድካም ላይ ነህ። ቢሆንም ግን ይሄ ቀን አብረን የሆነ ሐሳብ መለዋወጥ አለብን ብለ ወስነ ድካምንም ችለ ጊዜንም ሰውተ በመምጣት በእውነት በጣም ነው ማመሰግነው። ይሄን ቀን ባንገናኝማ መቼ ልንገናኝ ነው? ትንግርቶ ዛሬ የአማራ ዘመናት ጥያቄ የተመለሰበት ነው። የበርካታ ቢያንስ ያለፉት 50 ዓመታት ታሪክ ተዘግቶ አዲስ ምዕራፍ የተጀመረበት ዕለት ነው። በዛሬ ዕለት የተኛ አማራ የለም። እውነት ለመናገር ቀጥታ ከተለያዩ አካባቢዎች አሁን መረጃዎችን የተቀበልን የቆየነው መሳይ ተደበላልቋል ማለት እችላለሁ። በጣም ከገመትነው በላይ ነው የሀገሪቱ የህዝብ ሪአክሽን በከፍተኛ ደረጃ ነው የመልእክት እየደረሰን ያለው። መሳይሆን ባለው ሁኔታ ያገዛዙ ኃይል በተለያዩ አካባቢዎች ላይ በጣም በአስከፊ ሁኔታ ውስጥ ነው ያለው። በርካቶቹ ወደ ካምፓቸው እየሸሹ ነው ያሉት። ሚሊሻ እየጨፈረ ደስታውን እየገለጸ እንዳለ ነው በተለያዩ ቦታዎች ላይ እየሰማን ያለ ነው። እየተናደ ጦሩ እየተናደ ወደ ፋኖ እየሄደ ነው ያለው። የግማሹ እየጨፈረ እየዘፈነ ነው ወደዛ እየተጓዘ ያለው። እንደውም አንዳንድ ቦታዎች ላይ እርስ በርስ የመተኳኮስ አይነት ሁኔታዎችም እንዳይኖሩ ከፍተኛ የጥንቃቄ መልእክቶች እየተላለፉ ያለበት ነው። የህዝቡን ደስታ አስከትሎ ደግሞ ይሄ አገዛዝ ያው የአማራ ህዝብ ደስ ሲለው እንደማይወድ ታውቃለህ። በተለያዩ አካባቢዎች ላይ የአማራውን ህዝብ ሊጨፈጭፍ ይችላል የሚለውም አለርት በድሮንም በተለያየ መንገድ በተለይ በኦሮሚያ ውስጥ አማራን ታርጌት ያደረጉ ጥቃቶች ሊፈጸሙ ይችላሉ የሚል ስጋት በህዝባችን ዘንድ በከፍተኛ ደረጃ አለ። ከዛ ውጭ ግን ከፍተኛ ደስታ በመላ ዓለም ያለው የአማራ ህዝብ የአማራ ተወላጅ አልተኛም ሌሊቱን። አሁንም በዚህ ሰዓት በርካታ አካባቢዎች ላይ ከፍተኛ የደስታ መግለጫ ነው ያለው። በኢትዮጵያ ውስጥ ሰው አልተኛም። መሳይ የአማራ ተወላጆች ብቻ ሳይሆኑ መላ ኢትዮጵያውያን ደስታቸውን እየላኩልን ነው። በዚህ አጋጣሚ ለሁሉም ኢትዮጵያውያን እንኳን ደስ ያላችሁ ማለት ፈልጋለሁ። ለኦሮሞ ህዝብ በገገመደን ማለት ፈልጋለሁ። ይሄ የአማራ ደስታ የኦሮሞም ህዝብ ደስታ ነው። መሳይ ለዘመናት ከወገኑ ከወንድም ህዝቡ ሊነጥሉት በኦሮሞ ስም የተደበቁ በጣም እጅግ አስከፊ በኢትዮጵያ ታሪክ አይተን ማናቃቸው የጥፋት ቡድኖች ናቸው ያስተናገድናቸው። ዛሬ የኦሮሞ ህዝብ እፎ የሚልበት ጊዜ እየመጣ እንዳለ ትልቅ የድል ማብሰሪያ ነውና ለኦሮሞ ህዝብ እንኳን አደረሰ ማለት ፈልጋለሁ። እንኳን አጎስካ ማለት ፈልጋለሁ። ለትግራይ ተወላጆችም እንደዚሁ ለትግራይ ህዝብም ወንድምህ መከታህ የአማራ ህዝብ አለ ከጎንህ። ከዚህ በኋላ በጋራ ተሳትፈን የኢትዮጵያውያንን መጻኤ ዕድል በጋራ የምንወስንበት ዘመን እየመጣ መሆኑን ማብሰር ያስፈልጋል። ሃምበልዮ ማለት ፈልጋለሁ። ለሶማሌ ህዝብ እንኳን ደስ ያላችሁ። ትልቅ ቀን ነው። ለአፋሮች፣ ለሲዳማዎች፣ ለመላ የደቡብ ህዝብ ጉራጌ፣ ሲዳማ፣ ጋሞ በአማራ ህዝብ ውድቀት እና በአማራ ህዝብ ሰቆቃ አብራችሁ በክፉ ጊዜ ከጎናችን ለነበራችሁ ሁሉ ዛሬ የ50 ዓመታት የአማራ ህዝብ ግፍና መከራ የሚያበቃበትን አዲስ ምዕራፍ ጀምረናልና እንኳን ደስ ያላችሁ ማለት ፈልጋለሁ። ጎረቤቶቻችን፣ ጎረቤት ሀገራት ሶማሊያ፣ ሱዳን ሰላማችሁን የምታገኙበት ዘመን መጥቷል ማለት ፈልጋለሁ። ከኢትዮጵያ ከሴኩሪቲ ኤክስፖርት የሚደረግበት ዘመን ያበቃል። መሳይ ኤርትራውያን በየዕለቱ አይዛትባችሁም። ከዚህ በኋላ ከወገኖቻችሁ ከወንድሞቻችሁ ከምታውቁት ከሚያውቃችሁ ከምታምኑት ከሚያምናችሁ ህዝባችሁ ጋር ከኢትዮጵያ ህዝብ ጋር በጋራ ተሳስራችሁ የምትለሙበት ዘመን እየመጣ ነው ያለው። ለምስራቅ አፍሪካ ክንድ የሚሆን ለኢትዮጵያውያን መከታ የሚሆን አዲስ የአማራ ልጆች ተስፋ የኢትዮጵያውያን ተስፋ የሆነ ድርጅት በኢትዮጵያ ውስጥ ተነስቷልና እንኳን ደስ ያለን ማለት ፈልጋለሁ። ይሄንን መሳይ በታሪክ ፊት ሆኜ የምናገረው ንግግር ነው። ይሄ ቀን በጣም የተለየ ቀን ነው። ለኢትዮጵያውያንም ለአማራም ህዝብ የተለየ ቀን ነው። ከዚህ በኋላ እናቶች ደም የማይፈስበት፣ ከዚህ በኋላ የህፃናት ደም የማይፈስበት፣ ከዚህ በኋላ ሚሊዮኖች እንደዋዛ ጠፉ የማይባልበት ዘመን መምጣቱን ያንንም ብስራት ልናበስር ነው ዛሬ የተገናኘ ነውና ደከመን ሰለቸን የሚባልበት ጊዜ አይደለም። 4 ሰዓት 5 ሰዓት ከዛ በላይ ነው የቆየሁት በፕሮግራም ግን ደግሞ ምን ሰለችበት ምን ደክመበት አይደለም። በእውነት ላለፉት 30 ወራቶች ውስጥ መሳይ የአማራ ህዝብ ተኝቶ አያውቅም። በአየር በሰማይ አየር እና በቦምብ ኢትዮጵያ ውስጥ ኤሪያል ቦምባርድመንት በየለቱ በአየር በሚደረግ የጦር ድብደባ የአማራ ህፃናት ተኝተው አያውቁም። አንዲት ልጅ በሰሞኑ አንድ ነገር ስትናገር ሰምቻታለሁና ለዚህ ለአዲስ ዓመት የፈረንጆች ዋዜማ ልክ አዲስ ዓመት ሲገባ የርችት ተኩስ ነበርና ልጆቿ በጣም ተረበሹ እዚህ አሜሪካን ሀገር ማለት እና በቀጥታ ያሰብኩት ወገኖቼን ነው አለችና
እንደው ባየር በየለቱ በድሮን መሰለል በየለቱ በድሮን ጥላ ስር መኖር መሳይ ምን ማለት እንደሆነ ከራስ መንግስት እየሸሹ መኖር ከራስ ወታደር እየሸሹ መኖር በራስ ወታደር መደብደብ በራስ አየር መደብደብ በኢትዮጵያ ሀብት መገደል ምን ማለት እንደሆነ ታስባለህ ያስባለውና ምን አይነት አስቸጋሪ ምን አይነት አስከፊን ዘመን የአማራ ህዝብ እያሳለፈ እንዳለ መገመት ትችላለህና በእውነት በጣም የተለየ ምዕራፍ ነው። አማራዎች ተስፋ ቆረጡ እጅ ሰጡ ሲባል የአማራ ትግል አዲስ ሆኖ እንደ አዲስ ተወልዶ አንድ ብሎ የጀመረበትን ለኢትዮጵያውያንና ለቀጠናው ለመላው ዓለም በዛ በኤደን ባህረ ሰላጤ በቀይ ባህር እና እንዲሁም በቀይ ባህርና በህንድ ውቅያኖስ አካባቢ ላይ ኢትዮጵያ ለአካባቢውና ለአካባቢው ሰላም የራሷን ከፍተኛ ሚና ታሪካዊ ሚና ከሷ የሚጠበቀውን ሚና የምትጫወትበትን ዘመን ያንን የፖለቲካል ሚና ሊወጡ የሚችሉ አዲስ ተስፋ የሚሆኑ ትልቅ ሰፊ ኃይል ልትተማመንበት ልትመካበት የምትችለው ኃይል የዲሞክራሲ የሰላም የወንድማማችነት የእኩልነት ኃይል በኢትዮጵያ ላይ ተነስቷል። ይሄ ኃይል በኢትዮጵያ ውስጥ መሳይ ህግን መሰረት ያደረገ ወንድማማችነት እንዲያብብ እኩልነት እንዲያብብ በኢትዮጵያ ፍትህ እንዲሰፍን ዜጎቿ የሀገራቸው ባለቤት እንዲሆኑ በእኩልነት እንዲኖሩ በሀገራቸው ተዘዋውረው በነጻነት እንዲሰሩ በእኩል ተባብረው እንዲለሙ አንዳቸው ካንዳቸው ሳይበልጡ እኩል በሀገራቸው ጉዳይ ላይ የሚወስኑበትን ዘመንና ዲሞክራሲ ስርዓት ለመዘርጋት የሚያስችል አዲስ የፖለቲካ ምዕራፍ ለመዘርጋት የሚያስችል እድልን ይዞ የመጣ ነው። ስለዚህ የአማራ ትግል መጣባችሁ ሳይሆን መጣላችሁ የሚባል እኛም የምንጠብቀው ሌሎችም የሚጠብቁት በእኩል ለሁላችን ተስፋ የሚሆን እኛን አማራውን ታድጎ ሌላውን የሚበድል ስርዓት እንዲሆን የአማራ ህዝብ አይፈልግም። የአማራ ህዝብ ይታገለዋል እንደዛ ላደርግ ቢል በእኩልነት በፍትህ በዲሞክራሲያዊ ስርዓት ለኢትዮጵያውያን ሁሉ መልካም ዘመን የሚመጣበት ዜጎች በደማቸው ሳይሆን በእኩልነት በማንነታቸው ሳይሆን በእውቀታቸው በብቃታቸው በስኪላቸው የሚወዳደሩባትን ምዕራፍ ለመዘርጋት የሚያስችል ብሩህ ተስፋን ይዞ የመጣ ለሃይማኖቶች ለብሔር ብሔረሰቦች እኩልነት የሚተጋ የሌሎችን ባህል እሴት ማንነት የሚያከብር ኢትዮጵያውያንን በጠላትነት ሳይሆን በወዳጅነት በቤተሰብነት የሚመለከት ለእውነት ለኢትዮጵያውያን ብቻ ሳይሆን ለጎረቤት ሀገሮቻችንም ጭምር ወተስፋ የሆነ ትልቅ ደስታን ትልቅ እፎይታን ይዞ የመጣ ነው መሳይና ይሄን ለማድረግ አመሰግናለሁ። ትንግርት እውነት ጸጥ ብዬ ነው ያዳመጥኩ ምክንያቱም ከዚህ በላይ ምን ማለት እንደሚቻልም አላውቅም። ትልቅ ቀን ነው። በተለይ እንደኔና እንዳንተ ሂደቱን በቅርበት ስንከታተል ነበር። እንደው ዝም ብለን ሚዲያ ላይ እንደምንታየው እዚህ ስክሪን ላይ ወተን መረጃ ብቻ ማቀበል አይደለም። ከጀርባ ያለው ይሄ ነገር ሂደት እንዲመጣ በጣም ብዙ ጣውረዶችን ስንከታተል ነበር። በቀጥታም ይሁን በተዘዋዋሪ የሂደቱም አካል ነበርንና እውነት ለመናገር አንዳንዶች እኛን በስም በተለየ ሁኔታ እየተከሱ እንኳን ደስ አላችሁ ሲሉ እውነት ለመናገር ወገቤ ሸብረክ ብዬ ነው የተቀበልኩት። ምክንያቱም ለፍተናል እንዲህ አይነቱ ቀን እንዲመጣ ይሄ ጊዜ እንዲመጣ የአማራ አንድነት እንዲመጣ የፋኖች አንድነት እንዲመጣ ባንድም ይሁን በሌላ ድምጻችንን ከፍ ያደርግን እየጮህን ከጀርባም እንደዚሁ በመንችለው ሁሉ ጊዜያችንን ሁሉን ነገር እንደው መስዋዕት አድርገን ይሄ ቀን እንዲመጣ አስተዋጽኦ ስላደረግን በተለየ ሁኔታ ደስታ ቢሰማን የሚፈረድብን አይደለም ትንግርቱ። ስለዚህ እንኳን ደስ አለ ብለ ስትነሳ ይገባናል። አዎ እንኳን አብሮ ደስ አለን ብሎ መመለስም አለብን። ለማንኛውም ትንግርቱ ወደ ዕለቱ እንምጣ። ስንከታተለው ነበረ እንደው 1-2-3 ቀን ቀኑ በትክክል ባይታወቅም መቼ ይታወጃል መቼ ይገለጻል በእነሱ ነው የሚያምረው እነሱ ይግለጹት እያልን ተውን እንጂኛ በደስታ ከቆየን ቀናት አለፈ። ሁሉ ነገር ተጠናቆ ሁሉ ነገር እንዳበቃ ከዚህ በኋላ ወደ ኋላ የሚመለስ ነገር እንደሌለ ከተረዳን ቆይተናል። ነገር ግን በእነሱ ያምራል ብለን ነው የተውነው። ለማንኛውም ዛሬ ይፋ አድርገውታል ጥር 9 ቀን። እስቲ እንዴት አየው? እንዴት ነበር? መግለጫውንም በተመለከተ አጠቃላይ ሂደቱ ወደ አንድነት የመጡበት የአማራ ልጆች አንድ ላይ ሆነው እርስ በርስ የሚተኳኮሱት አሁን ክንዳቸውን በአንድ የኢትዮጵያም የአማራም ሕዝብ ጠላት በሆነ ኃይል ላይ ለማሳረፍ ቆርጦ መነሳታቸው እጅግ የሚያስደስት ነው። እንዳልከው ተበታተኑ፣ ምንም የሚወጣላቸው ኃይል የለም፣ ሁሉም ጓዙን ጠቅልሎ ወደ ስርዓቱ ይገባል እያሉ በሚፎክሩበት ሰዓት ነው እንዲህ አይነት ታላቅ የምስራች መጣው። እስቲ ሂደቱን እንዴት ታይዋለህ? እንዴት ወደዚህ ሊመጡ ቻሉ? ብዙ ጣውረዶች ስላሉ ነው። መሳይ በጣም ከባድ ዘመን ነበር።
የአማራ ህዝብ እኔ እድሜ ከደረሰና በማቀው ዘመን በጣም ብዙ ጣውረዶችን አሳልፏል። እኔ ለዛ ትልቅ ምስክር ነኝ ብዬ አስባለሁኝ። እጅግ አስከፊ ጊዜ ነው ያሳለፍነው። መሳይ የአማራ ህዝብ ይገርመኛል ጽናቱ። ለኢትዮጵያ ያሳየው ታማኝነት ያስደንቀኛል። ለህዝቦቿ ያሳየው ታማኝነት ያስገርመኛል። የኖረው ኑሮ የሚገርም ህይወት ነው። ከ1991 በፈረንጆቹ አቆጣጠር በኋላ የአማራ ህዝብ በህግ የተፋቀ ህዝብ ነው። በኢትዮጵያ ውስጥ ህጋዊ ውክልና የሌለው መኖሩ የተካደ እና የልሂቃን ዲቤት ነበር። አማራ አለ ወይስ የለም የሚል ክርክር ነበር እና አማራን የሚወክል ድርጅት በኢትዮጵያ ውስጥ ማቋቋም አይቻልም። አማራን ማዋረድ ስርዓታዊ ነው። አማራን ማፈናቀል ያሸልማል። አማራን መግደል፣ አማራን ማፈናቀል የመንግስታዊ መዋቅር ልምምድ ነው። ህጋዊ ሽፋንና ዋስትና ያለው ነው እና አማራ ከኢኮኖሚ መሰረቱ በሀገሩ ከዜግነት ማንነቱ ከዜግነት መሰረቱ ከህጋዊ ማንነቱ ፖለቲካዊ ማንነቱ ፖለቲካዊ ውክልና ኢኮኖሚያዊ በሁሉም ረገድ ማህበራዊ ትስስሩ ጭምር ሳይቀር እንዲፈርስ ትዝታ እንዳይኖረው በሀገሩ በታሪኩ እንዲሸማቀቅ በእሴቱ እንዲሸማቀቅ በአብሮነቱ ለሀገር ባበረከተው ነገር እንዲያፈር የተደረገ ማህበረሰብ ነበር ላለፉት በርካታ ዓመታት። የሚያሳዝነው በዚህ ሂደት ውስጥ ማለፉ ብቻ ሳይሆን ይሄንን ለማስቆም ጥረት ያደረጉ የአማራ ተወላጆች፣ የአማራ አርበኞች፣ የአማራ ልጆች፣ ምሁራን፣ ሊቃን እጅግ አስከፊ ጥቃት ያስተናገዱበት ጊዜና ዘመን ነበር የነበረው። ብዙዎቹ ህይወት መስዋዕትነት ከፍለዋል። ብዙዎቹ ጀምረው አልጨረሱትም። ብዙዎቹ እጅግ አስከፊ በሆነ ሁኔታ ራሳቸውን ለእስር ዳርገው ህሊናቸው ለእስር ተዳርጎ በበርካታ ሁኔታ በርካታ መስዋዕትነት እንዲከፍሉ የሆነበት ነው። መሳይ ሚሊዮኖች የት ገቡ እየተባለ ሲሳለቅበት የነበረ ህዝብ ነው። የት እንደገባ በድህነት አረንቋ የሚኖር ህዝብ ነው። መሳይ ምድራዊ ህይወትን እርግፍ አርጎ ትቶ ሰማያዊ ህይወትን እንኳን ፐርሲው እንዳያደርግ የተከለከለ በመስጊድና በቤተክርስቲያን እንኳን ተወስኖ እንዲኖር የተፈቀደለት ህዝብ አልነበር። እጅግ አስከፊ ድህነት የምታይበት ብቸኛ ስፍራ ነው። የአማራ ልጆች ዛሬም በዛፍ ስር የሚማሩ ናቸው። ዛሬም አስከፊ መሰረተ ልማት የወረዳ ከተሞችን ከወረዳ ከተሞች የሚያገናኝ መንገድ እና የስልክ አውታር የሌለበት ማህበረሰብ ነው። ግን ኮምፕሌን አያደርግም። እያመሰገነ በዛም ለመኖር አልተፈቀደለትም። ቀያው ድረስ የመንግስት የሴኩሪቲ አፓራተስ ሁሉንም የመንግስት መዋቅር የጸጥታ መዋቅሩ ብቻ ሳይሆን የሲቪሊያን አስተዳደሩን እንኳን ዊፐናይዝ አድርገውበት መሳይ አገልግሎትን የጦር መሳሪያ አድርገውበት በባንክ በነዳጅ በትምህርት በሁሉም ዘርፍ አገልግሎት እንዳያገኝ የተደረገ የጦርነት ሰለባ እንዲሆን የተደረገ ህዝብ ነው። ማዳበሪያ የጦር መሳሪያ ተደርጎ የአማራ ህዝብ በማዳበሪያ ጦት እንዲቀጣ ይደረጋል። ነዳጅ አጥቶ በነዳጅ እንዲቀጣ ይደረጋል። ትራንስፖርት ዊፐናይዝ ተደርጎ የአማራ ህዝብ ከአንድ ቦታ ወደ አንድ ቦታ እንዳይሄድ አሊዶሮ ላይ በአማራ ህዝብ ላይ በየዕለቱ ማለት በሚያስችል ደረጃ 100 ሰው 200 ሰው ታገተ እየተባለ በእያንዳንዱ ሰው 1 ሚሊዮን 2 ሚሊዮን ክፈል እየተባለ ያን ብር ከፍሎ አይለቀቅለትም፣ ይገደሉበታል። በእንደዚህ አይነት እጅግ መራር በሆነ መከራ ውስጥ ልጆቹ የፖለቲካ ልሂቃኑ ምሁራኑ ህዝባቸውን እንዲያደራጁ አይፈቀድላቸውም። ድርጅት እንዲያቋቁሙ አይፈቀድላቸውም። ስለ ህዝባቸው ድምጽ ለመሆን ሚዲያ ቢያቋቁሙ ሚዲያቸው ይዘረፋል፣ ከሀገር ይሰደዳሉ፣ ይዋረዳሉ፣ በእስር ቤት ይጋዛሉ። እጅግ አስከፊውን ዘመን ኖረናል። መሳይ የተደከመለት ነገር ሁሉ ውጤት ሳያመጣ ያቋቋመው ድርጅት ኮኦፕት እየተደረገ ያገዛዙ መጫወቻ የሆነ የህዝብ እንደራሴ ቢመርጥ የህዝብ እንደራሴዎቹ እየተዋረዱ ያለ ፍርድ ቤት ትዕዛዝና ያለ ፍርድ ቤት ትዕዛዝ ከቤታቸው ተጎትተው ፓርላማ እና የህግ ዋስትናና ከለላቸው ሳይነሳ ፍርድ ቤት ሳይቀርቡ ለአንድና ለሁለት ዓመት በእስር ቤት እየሰቃዩ ደም እየፈሰሳቸው እንኳን ሕክምና እንዳያገኙ እየተደረጉ እጅግ አስከፊውን በታሪክ ይሆናልም እንደዚህ አይነት ነገር በሀገራችን ሊፈጠር ይችላል ብለን በማናስበው ልክ በህዝባችን ላይ ግፍ እየተፈጸመ ነው ያለው። ያለፉት የ30 ወራቶች በአንድ በኩል ይሄንን አስከፊ ፓወር አሲሜትሪ ከፍተኛ የሆነ የኃይል አቅም ያለው የሀገሪቱን ሀብት በሙሉ